ያልተነቀፈች ወይም ያልተተቸች የጌታን ስም ያልካደች የተከፈተ በር ሰጥቼሽ ማንም ሊዘጋው አይችል። እየጠበቅን ያለን ሰዎች አለ። ይልቁን ያለሽን ነገር አጥብቀሽ ያጂ። ተመልካቾቻችን በመላእክት ወንጌል አገልግሎት እየተዘጋጀ የሚቀርብላችሁ ሳምንታዊ እግዚአብሔርን ቃል የምንሰማበት ጊዜ ነው። ዛሬ የምንሰማው ከራእይ ምዕራፍ 3 ከቁጥር 7 እስከ 13 ያሉትን በእስያ አብያተ ክርስቲያናት ከሚገኙት አንዷ የሆነችውን የፊላዴልፊያን ቤተክርስቲያን። የፊላዴልፊያ ከተማ ከሰርዴስ ከተማ በ25 ማይልስ ወይም በ40 ኪሎ ሜትር ርቃ የምትገኝ ከተማ ነች። ፊላዴልፊያ እንደ ሰርመኔንና ጴርጋሞንን የመሳሰሉ ትልልቅ ከተሞችን የሚያቋርጥ ትልቅ የአስፋልት ወይም ደግሞ የጥርጊያ መንገድ የነበራት ከተማ ነች እና በትንሹ እስያ ከነበሩ ከስድስቱ ከተሞች ይልቅ ኢኮኖሚያዊ ጠቀሜታዋ እዚህ ግባ የሚባል አልነበረም። በፖለቲካም ያን ያህል ተጽዕኖ ያመጣች ከተማ አልነበረችም። ስለዚህ ምንም እንኳን ከተማይቱ በእሳተ ገሞራ የተከበበች ደግሞ ብትሆንም ግን በአካባቢው ላይ የወይን ምርት የነበራትና በወይን ምርት በጣም ተጽዕኖ ማምጣት የቻለች ደግሞ ከተማ ነበረች እና ይሄ የወይን አምላክ ብለው የሚጠሩትን ወይም ደግሞ ዳይኖሰስ ብለው የሚጠሩትን አምላክ ህዝቡ ያመልክ እንደነበረ ደግሞ ይነገራል። በዚህ ሁኔታ ውስጥ ነው ከተማይቱ በዚያ ስፍራ ላይ ተቆርቁራ እንደነበረች የሚነገረው እና አንዳንድ ጸሐፊያን እንደሚሉት የከተማይቱ አምድ ወይም ምሰሶ እነዚህ መቅደሶች ናቸው ብለው ይናገራሉ። ስለዚህ ነው በቁጥር 12 ላይ ስንመለከት ራእይ ምዕራፍ 3 ላይ ማለት ነው፣ ስለዚህ ጌታ ድል ለነሳ በአምላኬ መቅደስ አምድ እንዲሆን አደርገዋለሁ እያለ ይናገራል። ከተማይቱ ብዙ ጊዜ እሳተ ገሞራ የሚበዛባት ስለነበር በመሬት መንቀጥቀጥም ትጠቃ ስለነበር ብዙውን ጊዜ ይተርፉ የነበሩት እነዚህ መቅደሶች ናቸው። እነዚህ መቅደሶች እንዲተርፉ ያደረጋቸው ነገር ደግሞ ምንድነው? ከትልልቅ ቋጥኝ ድንጋዮች የተሰሩ ስለነበሩ የነበሩትና የሚፈጠሩትን የተለያዩ ዲዛስተርስ ወይም ደግሞ አደጋዎችን ተቋቁመው መቆየት የቻሉ እንደነበሩ ይነገራል። ስለዚህ የከተማይቱ አምድ ነው ለመባል ያበቃቸው ነገር ይሄ እንደሆነ እንመለከታለን። ለፊላዴልፊያ ቤተክርስቲያን በተጻፈው ደብዳቤ ቤተክርስቲያኒቱ ምንም ያህል ጠንካራ ባትሆንም ግን ደግሞ ጌታ ኢየሱስ ክርስቶስ ከጻፈላቸው ከነዚህ አብያተ ክርስቲያናት ያልተነቀፈች ወይም ያልተተቸች ቤተክርስቲያን መሆኗን እንመለከታለን። በመከራ ውስጥ በችግር ውስጥ ያው የጌታን ስም ያልካደች ስሙን የጠበቀች እንደነበረች ጌታ ይናገራል። ሲናገር ምንድነው የሚለው? ምንም እንኳን ኃይልሽ ትንሽ ቢሆንም ይላታል። ያን ያህል ትልቅ ተጽዕኖ የፈጠረች ቤተክርስቲያን አልነበረችም፣ ግን የነበራትንና የገባትን ነገር ግን አጥብቃ የያዘች እና ሰዎች የጌታን ስም በሚክዱበት ዘመን ላይ የጌታን ስም ያልካደች እና ቃሉን ለመጠበቅ የሚቻላትን ያህል ጥረት ያደረገች ቤተክርስቲያን ነበረች። በዚህ ምክንያት ሌሎቹን አብያተ ክርስቲያናት ጌታ ሲገስጻቸው ጠንካራ ጎናቸውን ነግሮ ደካማ ጎናቸው ሊነግራቸው ሲሞክር በዚህ ቤተክርስቲያን ላይ ግን ጌታ ኢየሱስ ክርስቶስ ምንም እንዳልተናገረ ነው የምንመለከተው እና እንዳልተገሰጸች ወይም ደግሞ እንዳልተነቀፈች መመልከት እንችላለን። እና ምንድነው የሚለው? እንደውም ጭራሽ የዳዊት መክፈቻ ያለው የሚከፍትም የሚዘጋም የሆነው ጌታ የተከፈተ በር እንደሰጣት ነው የሚናገረው። የተከፈተ በር ሰጥቼሻለሁ ማንም ሊዘጋው አይችልም ብሎ ሲናገር እንመለከታለን። አንዳንድ ጊዜ ጌታ በር ይከፍታል እና ሰዎች ግን በር ሲከፈት በአግባቡ ያንን በር ላይ ይጠቀሙበት ይችላሉ። አንዳንድ ጊዜ ደግሞ ጌታ ይዘጋል። እዚህ ጋር እንደሚነግረን የሚዘጋ የሚከፍትም እሱ እንደሆነ ነው የሚናገረው ቃሉ ላይ። ስለዚህ ጌታ የዘጋውን በር በግድ ለመክፈት ደግሞ ሰዎች ሲታገሉ እንመለከታለን። በዚህ ቤተክርስቲያን ውስጥ ግን ጌታ እያለ ያለው ምንድነው? የተከፈተ በር ሰጥቼሻለሁ ማንም ሊዘጋው አይችልም። ጌታ የከፈተውን ነገር ማንም ነገር መዝጋት አይችልም። ያው እዚህ ላይ ሁለት አይነት አመለካከት ነው ያለው። አንደኛው የተከፈተ በር ሰጥቼሻለሁ የሚለው ስለ አገልግሎት ነው የሚል አስተሳሰብ አለ። ሌሎች ደግሞ ሲያስተምሩ የመንግስተ ሰማያት በር ነው ይሄ የተከፈተ በር የሚለው። ስለዚህ እያወራ ያለው ስለ መንግስተ ሰማያት እንጂ ስለ አገልግሎት አይደለም የሚል
እሳቤም ያላቸው ሰዎች እንዳሉ እንመለከታለን። የሆነ ሆኖ ግን ያው በአብዛኛው ተቀባይነት ያለው የተከፈተ በር ሰጥቼሻለሁ የሚላት ሌሎችን ሰዎች እንድትደርስ፣ ሌሎች ጌታን ያልሰሙትን ሰዎች እንድታሰማ እግዚአብሔር በሩን እንደከፈተው፣ የሰዎች የልብ በር እንደተከፈተ፣ ሰዎችን አድሬስ ማድረግ እንድትችል እግዚአብሔር እድል እንደሰጣት የሚለው ሐሳብ የሚያስማማ ነው። ስለዚህ የተከፈተ በር ሰጥቼሻለሁ፣ ማንም ሊዘጋው አይችልም እና ጌታ ኢየሱስ ክርስቶስ በር ሲከፍት በምክንያት ነው። በሩም ለሁሉም ሰው የተከፈተ ላይሆን ይችላል። ምክንያቱም መታዘዝን ይጠይቃል፣ ፍቃዱን ማድረግ ይጠይቃል እና ትጋትን ይጠይቃል። በዚህ ሁኔታ ላይ ያሉ ሰዎች ነው ጌታ በሩን የሚከፍተው። አንዳንድ ጊዜ ያው በር እንዲከፈትልን እንፈልጋለን፣ ግን በፈቃዱ ላይ ላንቆም እንችላለን። አንዳንድ ጊዜ ደግሞ በር ተከፍቶልን በር መከፈቱን አናስተውልም እና የተሰጠንን እድል በአግባቡ አንጠቀምም። አንዳንድ ጊዜ ደግሞ ጌታ የዘጋውን በር በራሳችን ልንከፍት የምንጥርበትም ሰዓት አለ። ይሄም ደግሞ ሌላ ችግር ነው። ጌታ ግን የሚፈልገው ምንድነው? የተከፈተ በር ከሰጠን በዛ በር ላይ ተጠቅመን የሚገባንን ድርሻ የሚገባንን ኃላፊነት እንድንወጣ ነው እና ለሁሉም ሰው በር አይከፈትም። ለተከፈተላቸው ሰዎች ወይም ደግሞ ጌታ በሩን ሲከፍትልን ደግሞ በጊዜውና በሰዓቱ በአግባቡ ይህንን ነገር ተጠቅመን የሚገባንን ነገር ማድረግ እንዳለብን ይጠበቅብናል። ይህንን ቃል በብሉይ ኪዳን በተመሳሳይ በኢሳይያስ 45 ላይ ለቂሮስ ይነግረዋል። ምን ይለዋል? ለቂሮስም የተከፈተ በር ሰጥቻለሁ ብሎ ይናገራል። ይሄ ሰው የአሕዛብ ንጉሥ ነው፣ ግን የእግዚአብሔርን ሐሳብና ፈቃድ እንዲያገለግል እድል የተሰጠው ሰው ነው ከብሉይ ኪዳን እና የተከፈተ በር ሰጥቻለሁ፣ ማንም አይቋቋምህም፣ የናሱን ደጅ ሰብራለሁ፣ መወርወሪያውንም እቆርጣለሁ እያለ ይናገራል። ስለዚህ እግዚአብሔር በርን ይከፍታል። ሰዎች ሊቆልፉት ይችላሉ። ሰዎች በክፋት በተንኮል የእግዚአብሔርን ሐሳብ እንዳናገለግል በእግዚአብሔር ሐሳብ ላይ የሚነሳ የሰው ሐሳብ ሊሆን ይችላል። ሰይጣንም ለመዝጋት ሊሞክር ይችል ይሆናል። ግን እግዚአብሔር የከፈተውን በር ማንም ሰው ሊዘጋው አይችልም። ስለዚህ ዛሬ በተከፈተልን በር ምን ያህል እንጠቀማለን ነው። አንዳንዶቻችን ደግሞ አልተከፈተን እንደሆነ እግዚአብሔር እስኪከፍተው ድረስ መጠበቅ ካለብን መጠበቅ አለብን፣ በጸሎት እግዚአብሔርን ፊት በመፈለግ። ሰይጣን ደግሞ ሊዘጋው ሙከራ አድርጎ ከሆነ ከመንገዳችን ወጥቶ እንቅፋት ሊያኖር አስቦ ከሆነ እሱንም በመንፈስ ተረድተን የእግዚአብሔርን ሐሳብ ለማድረግ በሩ እንዲከፈት ምን ማድረግ አለብን? በመካከል የገባውን ክፉ ገለል እንዲል መጸለይና መቃወም እንዳለብን እንማራለን። ሌላው ይህ በር የሚከፈተው ቃሉን እንድንመሰክርና እንድናስተምር ነው። ይህ በር የሚከፈተው ለሌላ አይደለም፣ በዓላማ ነው። ጌታ በር የሚከፍተው ወደ ሰዎች ጆሮ የእግዚአብሔርን ቃል እንድናስተላልፍ ነው። ይህ በር ዝም ብሎ አይከፈትም። ለሚመሰክሩ፣ ቃሉን ለሚያስተምሩ፣ ጊዜ ለሚሰጡ ለጌታ ስራ፣ ለነሱ ነው በሩ የሚከፈተው። ጳውሎስ ስራ የሞላበት በር ተከፍቶልኛል ይላል በሐዋርያት ሥራ ምዕራፍ 14 ቁጥር 27 ላይ፣ ወይም አንደኛ ቆሮንቶስ ምዕራፍ 16 ቁጥር 9 ላይ፣ በተመሳሳይ ቆላሲያስ ምዕራፍ 4 ቁጥር 3 ላይ በተለያየ ጊዜ ይህንን ሲናገር ነው የምንመለከተው። ስራ የሞላበት በር ተከፍቶልኛል። ወገኖቼ ስራ ፈት መሆን ነው መጥፎ። እግዚአብሔር በሩን ሲከፍተው እንድናገለግል፣ በሩን ሲከፍተው ሐሳቡና ፈቃዱን እንድናደርግ በተከፈተልን በር መጠቀም መቻል አለብን። ምናልባት አንዳንድ ጊዜ ምስባክ ሊመስለን ይችላል። ምስባክ ብቻ ላይሆን ይችላል። እግዚአብሔር በተለያየ መንገድ ወደ ሰዎች ጆሮ አድሬስ የምናደርግበትን የተለያየ በር ይከፍትልናል። እነዚህ በሮች ስንመለከታቸው የቤተ ክርስቲያን ፑልፒት ላይ ሊሆኑ ይችላሉ፣ አደባባይ ላይ ሊሆን ይችላል፣ በምንሰራበት ቦታ ላይ ሊሆን ይችላል። በተለያየ ቦታ ብቻ እግዚአብሔር ሐሳቡና ፈቃዱ እንድናገለግልበት በር ይከፍትልናል እና ያንን እድል በአግባቡ መጠቀም ግን ያስፈልጋል። እና የጌታን ጌትነት መሲህነትን የካዱ ሰዎች ወይም የሰይጣን ማህበርተኞች የሆኑ በቤተ ክርስቲያኒቱ እግር ስር እንደሚጥላቸው ሲናገር እንመለከታለን። በመካከልሽ የሰይጣን ማህበርተኞች አይሁድ ሳይሆኑ አይሁድ ነን የሚሉ ሰዎች እንዳሉ አውቃለሁ፣ እነሱም በአንቺ እግር ስር እጥላቸዋለሁ ብሎ ሲናገር እንመለከታለን። ሐሳብና ፈቃዳቸውን እንዳያደርጉ የሰይጣን ሐሳብ እንዳይከናወን እግዚአብሔር አሳልፎ እንደሚሰጣቸው ነው የሚነግራቸው ለዚህ ቤተ ክርስቲያን እና በትዕግስት ስለጸናህ ሊመጣ ካለው ከፈተና እጠብቅሃለሁ እያለም ይናገራል።
በትዕግስት ጸንተሃል። እኔ ያልኩህን ነገር ለማድረግ የሚቻልህን ነገር ሁሉ አድርገሃል። በተሰጠህ ጸጋ መጠን ሮጠሃል። ስለዚህ ሊመጣ ካለው ፈተና እጠብቅሃለሁ። ምናልባት ጌታ ኢየሱስ ክርስቶስ ዳግም ከመምጣቱ በፊት በሚነሳው ታላቅ ስደት ነው የሚሉ ሰዎች ነበሩ እና የተለያየ አመለካከት ነው በዚህ ላይ ያለው እና ግን ከዚህ ፈተና እጠብቅሃለሁ። አንዳንድ ጊዜ ሰዎች በብዙ መከራና ጭንቀት ውስጥ በሆኑበት ብዙ ፈተና ውስጥ ባሉበት ሰዓት ማነው ከዚህ የሚያወጣኝ ብለው በሚጨነቁበት ሰዓት እግዚአብሔር ከኛ ጋር በሚሆንበት ሰዓት ያ ፈተና እንደቀላል እናልፈዋለን። ፈተናው እያለ እኛ በድል እንራመዳለን። ፈተናው እያለ እኛ በአሸናፊነት እንድንሄድ ጌታ ያደርገናል። ስለዚህ ሊመጣ ካለው ፈተና ጠብቅሻለሁ፣ ምክንያቱም ቃሌን በትዕግስት ጠብቀሻለሁ ይላል። እየጠበቅን ያለን ሰዎች አለን። የእግዚአብሔርን ሐሳብ ለማድረግ እግዚአብሔር የተናገረን ነገር እስኪፈጸም ድረስ በቃሉ በመንገዱ ላይ የቆምን ሰዎች አለን። እውነት ነው። አንዳንድ ጊዜ ትዕግስት እልህ አስጨራሽ የሚሆንበት ሰዓት አለ። ትዕግስት በጣም የሰውን ሕይወት የሚፈትንበት ጊዜ አለ። ግን በትዕግስት ደግሞ እንድንጠብቀው ጌታ የሚፈልግበት ሰዓት አለ። ሳኦልና እግዚአብሔር የተላለፉት ባለመታገስ ምክንያት ነው። ከንጉሱ ሳኦል ጋር ጌታና ንጉሱ ሳኦል የመተላለፍ አደጋ ውስጥ እንዲገቡ ያደረጋቸው ነገር ምንድነው? ባለመታገስ ነው። እግዚአብሔር እንድንታገሰው የሚፈልግበት ሰዓት አለ። በትዕግስት ሐሳቡ እንድናስጨርስ የሚፈልግበት ሰዓት አለ። አንዳንዴ በብዙ መከራ ውስጥ ብታልፍም እነዚያ አስቸጋሪ ጊዜያቶች ጸንተን ስናልፍ ለብዙዎቻችን የሚመጣው ፈተና በእግዚአብሔር ጸጋና አቅም ኃይል እንድንወጣ ያደርገናል። አንዳንድ ጊዜ በአገር ደረጃ የታወቀ ፈተና ሊመጣ ይችላል። ምድርን እያናወጠ ያለ ነገር ሊመጣ ይችላል። ግን እኛ እንናዋወጥም፣ ምክንያቱም እግዚአብሔር ከኛ ጋር ስለሆነ። ምክንያቱም እግዚአብሔር ጠብቆ ያለንን ነገር ስለጠበቅን፣ ስለታገስን፣ እንደ ፈቃዱና እንደ ሐሳቡ ለመሄድ ነፍሳችንን ስላስጨነቅን፣ ከፈቃዱና ከሐሳቡ ጋር ለመጓዝ ራሳችንን ስለሰጠን በአገር ደረጃ ቢሆን በዓለም ደረጃ የተለያየ ፈተናዎች ቢመጡም ያ ፈተና ግን እኛን አያገኘንም። ምክንያቱም ጠባቂያችን እግዚአብሔር እኛን ስለሚጠብቀን ማለት ነው። እኔ ትዝ ይለኛል ባለፉት የኮቪድ ጊዜያቶች በኮቪድ ከተጠቁት ሰዎች አንዱ ነበርኩና 2 ሰርጀሪ በአንድ ጊዜ ተሰርቶልኝ ከሆስፒታል ከወጣው በኋላ 28 ኪሎ ያህል ቀንሼ ነበር። ለ7 ወር ያህል ምግብ አልወሰድኩም። በእነዚያ ጊዜያቶች በዛ ላይ ተጨማሪ እንደገና ኮቪድ ያዘኝ እና ጥሩ አቅምና ጉልበት የነበራቸው ሰዎች እንኳን ሲሰበሰቡ ባየንበት አስደንጋጭ ክስተቶች በነበረበት በዓለም ላይ እኔ 28 ኪሎ ያህል ከሰውነቴ ቀንሼ በነበርኩበት በሞትና በሕይወት መካከል ባለፍኩበት ጊዜያቶች ያ ኮቪድ እኔን ይዞኝ አልሄደም። የእግዚአብሔር ጊዜ ስላልነበረ እግዚአብሔር በዛ ፈተና ውስጥ እንኳን ጠብቆ ሕይወቴን ለዛሬ እንዳደረሰኝ እኔ ምስክር ነኝ። ስለዚህ አንዳንድ ጊዜ በሕይወታችን ላይ ከባባድ ነገሮች እያለፉ እግዚአብሔር ግን ጥበቃውን ያሳየናል። አንዳንድ ጊዜ ምድር እየተነዋወጠች በብዙ ነገር እኛ ግን በዛ ነውጥ ውስጥ ለአደጋ ሳንጋለጥ እንቀራለን። ምክንያቱም የእግዚአብሔር ጥበቃ ከኛ ጋር ስለሚሆን ማለት ነው። ይህ የራእይ መጽሐፍ በአጠቃላይ አማኞች ከምድር ፈተና እንደሚያመልጡ ሳይሆን እንዲጸኑ ያሳስባል። አንዳንድ ጊዜ ማምለጥ ይኖራል። አንዳንድ ጊዜ ደግሞ ጸንተን እንድንቆም በአብዛኛው እንዲጸኑ ነው የሚነግራቸው እነዚህን አብያተ ክርስቲያናት። በፈተና ጽና፣ በመከራ ውስጥ ጽና፣ እኔ ካንተ ጋር ነኝ የሚል አይነት ሐሳብ ነው ያለው። ስለዚህ አንዳንድ ጊዜ ፈተናውን ጥሰን እናልፋለን። አንዳንድ ጊዜ ደግሞ በፈተናው ጸንተን እንድንቆም እግዚአብሔር ይፈልጋል እና የፊላዴልፊያ ቤተክርስቲያን በተደጋጋሚ የመሬት መንቀጥቀጥ የምትጠቃ ከተማ ነበረች። ስለዚህ ምን ያህል አስፈሪ እንደሆነ እንመለከታለን። መሬት መንቀጥቀጡ የሚያመጣቸው የራሳቸው የሆነ አደጋዎች አሉ፣ ኮንሲኩዌንስ አሉ እና በዚህ ውስጥ ግን ሰው ሳይናወጥ እግዚአብሔርን ተስፋ እያደረገ ከጌታ ጋር እየሆነ እንዲያልፍ ነው ጌታ የሚያሳስበው። ከዚህ የመሬት መንቀጥቀጥ የተረፉ በከተማይቱ በትልልቅ ቋጥኝ ድንጋይ የተሰሩ መቅደሶች ብቻ ነበሩ። ስለዚህ ነው የእኔም የመቅደሴ አምድ አደርግሻለሁ ብሎ የሚናገረው። በዚህ መሬት መንቀጥቀጥ ውስጥ ማለፍ ያልቻሉት የተለያዩ መቅደሶች ነበሩ፣ በቋጥኝ የሰሯቸው። እነሱ ቆመው ነበር እና ምንድነው የሚለው? ለቤቴ ለመቅደሴ እኔም አንቺን አምድ አደርግሻለሁ ብሎ ሲናገር ነው የምንመለከተው።
ስለዚህ በመጨረሻ ፊላዴልፊያ ባለፉት ጊዜያቶች ብዙ መሪዎች ወይም ገዢዎች የገዟት ብትሆንም አሁን ግን በእግዚአብሔር ስም ትጠራለች፣ ዜግነቷም ሰማያዊ እንደሚሆን ነው የሚነግራት። ብዙ ገዢዎች ገዝተውሻል፣ አሁን ግን ምገዛሽ እኔ ነኝ። ይገርማል። ትንሽ ነች፣ አቅም የላትም የምትባል ነች፣ ግን ደግሞ እግዚአብሔር ያልተከፋባት ቤተክርስቲያን ነች። ያልተቻት፣ ያልነቀፋት፣ ጉድለቷን ሊያሳያት ያልሞከራት፣ ይልቁን ያለሽን ነገር አጥብቀሽ ያጂ፣ በዚሁ ሂጂ ይላታል። እግዚአብሔር በደረስንበት በገባን መጠን እንድንታዘዘው እንድንገዛለት ይፈልጋል። ባልደረስንበት ነገር እንድናስብ አይደለም። እግዚአብሔር ባደረሰን መጠን በገባን መጠን ግን የገባንን ነገር ታዘን እሺ ብለን ስንኖር ሐሳብና ፈቃዱ በህይወታችን ላይ ይከናወናል። እንደ ፊላዴልፊያ ቤተክርስቲያን ብዙ ነገር የለኝም፣ ብዙ አቅም የለኝም፣ ብዙ ጉልበት የለኝም፣ ብዙ መንፈሳዊ አቅምና ብስለት የለኝም ብለን የምንል ሰዎች እንኳን ብንኖር እግዚአብሔር የደረስንበትና በደረስንበት መንፈሳዊ ደረጃ ለሱ እየተገዛን እየታዘዘን ሐሳቡን እየኖርን በከፈተልን በር እያገለገለን የምንኖር ከሆነ በእግዚአብሔር ዘንድ ከነቀፌታም እናመልጣለን። ቤተክርስቲያኒቱ ብዙዎቹ ሲነቀፉ አልተነቀፈችም። ግን ትልቅ አቅም ስለነበራት አይደለም፣ ትልልቅ ሪቫይቫሎችን ስላስተናገደች አይደለም፣ ትልልቅ መንፈሳዊ የሚባል ነገር ስለነበራት አይደለም። ግን የነበራትን ነገር አጥብቃ በመያዟ ለገባት እውነት በመታዘዟ እንደሆነ እንመለከታለን። ዛሬም የገባንን እውነት እንድንታዘዝ ጌታ በጸጋው ይርዳን። የሰማነውን ቃል ይባርክልን።